እንዴት ናችሁልን? ዛሬም በቆንጆ ድራማ ተመልሰናል። አዳዲስ ቤተሰቦቻችን ግን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይህንንም አሪፍ ፊልም ተጋብዙልን። ፊልሙ ሲጀምር ጂን የምትባል ሴት ባር ውስጥ ተቀምጣ ላፕቶፕ ላይ ስራዋን ስትሰራ እናያታለን። እዛው ባር ውስጥ እንቤ የሚባል ልጅ እየዘፈነ አይኖቹን ከጂን ላይ ማንሳት ያቅተዋል። ጨርሶ ሲወርድ ማናጀሩ ይህቺ ልጅ በተደጋጋሚ ቀናት ብትመጣም ምንም አታውቅም ነበር፣ ዛሬ መጀመሪያዋ ነው። ስትበጣም የሆነ ሰካራም ያገኛትና ሊተናኮላት ሲሞክር ገፍትሮ ይጥለዋል። እሷም እንዳየችው አንተ ነህ መጣህ፣ ፊትን በጣም ነው የወደድኩት፣ ቤቴ ብትሸኛኝ ጥሩ ነው እያለችው ተጠጋውና እዛው ራሷን ስታለች። ቤት ደርሳ ውሃ ለመጠጣት ስትሞክር ብርጭቆ ይሰብርባታል። ልትጠርገው ስትልም እንዳይወጋት ብሎ አቅፎ መኝቷ ቤቷ ድረስ ይወስዳታል። እሷም እሱን ለማየት ብቻ ብላ ወደ ባሩ እንደምትሄድ ትናገርና እንደምትወደው ስታሳየውም ይደነግጣል። በነጋታውም ድርጅቱ ውስጥም ለጅን ወንድም ስለ እሷ ስሞታ ሲደርሰው እናያለን። እሷም ስላረፈደች ስብሰባውንም ለማራዘም ስትሞክር ረዳቷ ስለ ቤት ይቃታል። ልብስህ እንዲታጠብ ልኬው ነው፣ ከዚህ ውስጥ መምረጥ ትችላለህ ብላ ረዳቷ ይዞ የመጣውን ታሳየዋለች። አይ የራሴን የምፈልገው ቤንፊቷ እንድታዞር ነግሯት መልበስ ይጀምራል። ግን አሁን ስለረፈደ ትምህርት ቤቴ ብታደርሽኝ ደስ ይለኛል ስላት ትደነግጣለች። መኪና ውስጥም ተማሪ መሆኑን እያሰበች ይጨንቃታል። የምን ትምህርት ቤት ነው ግን የምወስድ? ሃይስኩሉ ጋር ታወርጅኛለሽ። ሃይስኩል ተማሪ ሆነ ባር ውስጥ ምን እየሰራህ ነበር እንዴ? ሃይስኩል ተማሪ አይደለሁም፣ እሱ ፊት ለፊት ያለው ዩኒቨርሲቲ ነው መማረው ሲላት ተረጋጋለች። ብዙም ስለማላስታውስ ነው። ትናንትና አላስቸገርኩም አይደለ? በጣም ነው ያስቸገርሽኝ፣ አለቀ ብለሽኝ ነበር እኮ። ይህንን ማመን አልችልም። እንደዛ ከሆነ ዛሬም አልነቃሽም ማለት ነው ብሏት ይወርዳል። አባቷ ጠርቷትም እሱ ከሚፈልገው ቤተሰብ ልጆች ውስጥ አንዱን ካገባች የድርጅቱን 80% እንደሚሰጣት ቃል ስለገባላት የተባሉት 3 ወንድማማቾችን ለማየት ትሄዳለች። ሁለቱ የማደጎ ልጆች ግን ጥቅም አልባና ቀላጅ ሆነው ስላገኘቻቸው ትሰላችና ሌላኛው ወንድማቸው ሴት ነው፣ ትምህርት ቤት ነው፣ አሁን ይመጣል ይሏትና ሶስተኛውና ትክክለኛ የቤተሰቡ ልጅ ቤ እንደሆነ ስታይም በጣም ትገረማለች። ፈገግ እያለ ተጠግታውም ፍቅረኛ አለህ እንዴ? አይ ጥሩ፣ ለምን አንገባም ታዲያ ስትለው ወንድሞቹ ወዲያውኑ መቃወም ጀምራሉ። እሷ ግን እንግዲህ ይቅርታ አድርጉልኝ እንዳየሁት ነው የወደድኩት ትላቸውና ማታ ምንም እንዳልተፈጠረና እየተንከባከባት እያለም ስላስመለሰችበት ልብሱን ለመቀየር መገደዱን ታስታውሳለች። ካፌ የተቀመጠውም ግራ እንደተጋባ ለአንቺ ግን ጋብቻ ምንድን ነው? ከተጋባም በኋላ የፈለግከውን ያህል የሴት ጓደኛ ሊኖርህ ይችላል፣ ችግር የለውም። በዛ ላይ በሚስጥርም ልንይዘው እንችላለን፣ ብዙ ብርም ታገኝበታለህ እና ደግሞ በፈለክ ጊዜ እንፋታለን። ጥሩ ስምምነት አይደለ? ብላ እጇን ስትዘረጋላት ዝም ይላትና እኔ ማገባትን ሴት መቼም ልፈታት አልፈልግም እና ደግሞ ማታ ባረግሽው ነገር ምክንያት ከሆነ ልታገቢኝ ያሰብሽው ምንም አትጨነቂ፣ የተፈጠረ ነገር የለም ብሎ ጥሏት ይሄዳል። እሷም የማይወዳት ከሆነ ማታ ለምን እንደተንከባከባት ታስባለች። የወንድሟ ባልደረባም ጂን የምታገባ ከሆነ ብዙ የድርጅቱ ድርሻ እንደሚሰጣት ቢነግረውም ወንድሟ ግን ምንም ሳይመስለው ስራውን መስራቱን ይቀጥላል። ማታ ላይም ጂን ለምን አላገባም እንዳላት እያሰበች እያለ ረዳቷ ውሃ ይዘውላት ይመጣል። ብርጭቆዋ የት እንደሄደ እየጠየቀችውም ቤ እንዳይሰበር ብሎ በጠንካራ እንደቀየረው ያስቀመጠላትን መልእክት ስታየውም ፊቷ በደስታ ይፈካል። ረዳቷም የምር ልታገቢው ከፈለግሽ እንደምትወጁ አሳይተሽ ጥያቄሽን ማስተካከል ይኖርብሻል ሲላት ያደረገችው ነገር ታስታውስና እንደ እብድ እንደሚያያት ይገባታል። በትክክል የምትጠይቅበትን ሀሳብ ስለመጣላትም ደስ ይላታል። በነጋታውም ቤ ላይብረሪ ውስጥ ሆኖም ፊት ለፊት የነበሩትን ፍቅረኛሞችን አርፎ እንዲቀመጡ እየተቆጣ ጂን ትደርስበትና ተውንጃ ትናገራቸው፣ ፍቅረኛሞች የሚዝናኑበት ዋና ቦታ እኮ ነው። እዚህ ምን ትሰሪያለሽ ደግሞ? ስለ ጋብቻችን ላውራህን የመጣሁት ስትለ ሁሉም እያፈጠጡበት ስለነበረ አፍሮ ይወጣል። እሷም ለረዳቷ ደውላ እቅዳቸው እንዲጀምሩ ትነግረዋለች። ቤሲ በጣም ተማሪዎቹ በየተራ አበባና ፊኛ ይሰጡታል። መልእክቱም ሲከፍተውም እንዲያገባ ትጠይቀዋለች። ጂንም ቆንጆ ቀሚስ ለብሳ ከርቀት በድምጽ ማጉሊያ እንዲያገባ ስትጠይቀውም አፍሮ ለማምለጥ ቢሞክርም ትከተለዋለች። እንደማትደርስበት ሲገባተም እግሯን ወለም እንዳላት ታስመስልና ተመልሶ ሄደው ለምን ወደ ቤትሽ አትሄጂም ብሏት ሊሄድ ሲልም የምርም እግሯን ወለም ስላላት መሄድ ያቅታታል። ተመልሶ ሲመጣም እጇን ዘርግታ ልታቅፈኝ ትችላለህ ስትለው አቅፎ ወደ ወንበሩ ጋር ይወስዳትና ሊሄድ ሲልም አስቁማው የምርም እንዳየው እንደወደድኩ ብነግርህ ግን ታምነኛለህ ስትለው መልስ አይሰጣት ይሄዳል። ትንሽ ቆይቶ ግን ሳይክል ይዞ ይመለስና እሱም እንዳያት እንደወደዳት ቢያስታውስም ምንም ሳይናገር ፈገግ ብቻ ብሎ ሁለቱም ደስ እያላቸው አንድ ላይ ይመለሳሉ። ማታ ላይም ጂን እቃዎቹን በሙሉ ወደ ራሷ ቤት ታዘዋውራቸዋለች። የወንድሟ ጓደኛን በድጋሚ ሁሉም ነገር የሷ ሊሆን እንደሚችል እየነገረ ይጨቀጭቀዋል። በዛም ሰዓት የሆነ ቀጭቃዣ ልጅ ትመጣና ወንድሟን በዱላዎቹ ሳታስበው ትመታዋለች። ጠዋት ላይም ልብሱን ሲቀይርም ጂን ታየውና አስቆማው ሌላ ሰው ቤት ስትኖር ራስህ እንዴት መጠበቅ እንዳለብህ መማር ይገባሃል ብላ ታሽፍበታለች።
ረዳቷም ለአባቷ ከቤት ጋር ያነሳቸውን ፎቶ ሲያሳየው እሱም የወደደው ልጅ በመሆኑ ደስ ይለውና ሰርጉ ለማፋጠን ይወስናል። ጋብቻቸውን የሚያስመዘግቡበት ቀን ሲደርስም ሁለቱም ደስ ብሏቸው ስራቸውን በቶሎ ይጨርሱና እየሳቁ ፎቶቸውን ተነስተው አስመዝግበው ይጨርሳሉ። እጅ ለእጅ ተያይዘው ሲወጡም ከቢሮ ለአስቸኳይ ስራ ስትደወለላት ይቅርታ ጠይቀው ተቻኩለል ስትልም አስቆሟት የገዛላትን ቀለበት ሊሰጣት ሲሞክርም ጋብቻው ለትንሽ ቀን ሚስጥር ብናረገው ምን ይመስልሃል ስትለው መልሶ ይተወዋል። ስራዋን ስትጨርስም ልትገዛቸው ስለምትፈልጋቸው ነገሮች ለረዳቷ ትነግረዋለች። ቤቢ ከፋው ምራት ሰርቶ ይጠብቃታል። ወንድሟም ሊያናግራት ሲሄድም ምንም ትኩረት ሳትሰጠው ጥላው ትወጣለች። ቤት ደውላትም እንደምትቆይ ብትነግረውም ሊጠብቃት ይወስንና እንቅልፍ ይወስደዋል። ስታየውም ያሳዝናታል። ይገርማል፣ ትክክለኛ ኪችን እንኳን የለኝም፣ እንዴት ነው ታዲያ ይህንን ሁሉ የሰራኸው ብትለውም ስላኮረፈ ሊሄድ ይነሳል። እጁን ይዛውም ወደ መታጠቢያ ቤት ተወስደውና የገዛችውን የጥንድ እቃዎች በሙሉ ስታሳየው ንዴቱ ይጠፋል። ልደቱ እንደነበረ ስለምታውቀ መብራቱን አጥፍታ ኬክ ይዛለት ሄድና መልካም ልደት ትመኝለታለች። የሚፈልገው እንዲመኝ ብትነግረውም ዝም ብሎ ሲያያት ይቆይና እንደሚወደድ ያሳያታል። ሁለቱም ስላፈሩ ሰበብ ፈልጋ ወደ ውስጥ ትገባና የጋብቻቸውን ኮንትራት ይዛለት ትመጣለች። ሲያነበውም ፍቺ የሚፈልግ ሰው ካለ ካሳ ከፍሎ ማድረግ እንደሚችል ያነብና ስለ ፍቺ በማሰቧ ተናዶ ፈርሞላት ይገባል። በቀጣዩ ቀንም ቀዥቃዥዋ ልጅ የወንድምየው ክፍል ውስጥ ያሉትን አትክልቶችን ውሃ ስታጠጣቸው ድምፅ ትሰማና ትደበቃለች። ጓደኛውም እያወራ ያለ ወንድምየው የሆነ ሰው እንዳለ ያስተውልና ፈልገው ይዛታል። ለማምለጥ ስትሞክርም አትክልቱን ትጥለዋለች። ለምን እንደመጣች ጠይቋትም አትክልቱን ውሃ ለማጠጣት እንደሆነ ተናግራለች። ጂንም ቃል የተገባላት ድርሻ ስላልተሰጣት አባቷን ለማናገር ስትሄድም ኮንትራቱን በደንብ አላየሽው ማለት ነው፣ በአመት ውስጥ ልጅ ከወለድሽ የሚል አለው እኮ፣ ወንድምሽ ከቀደመሽ ሀብቴ እሱ ነው የሚሆነው ሲላት ትናድድና ኮንትራቷ ላይ ልጅ መውለድ የሚልም ትጨምራለች። ቤግን ይስማማ ይሆን ብላ ስታስብ ግን እሺ እንደማይላ ስለምታውቅ ትጨነቃለች። በሷ ላፕቶፕ ላይ የሆነ ነገር እየሰራ ወንድሙ ደውሎ ስራውን ከጨረሰ ብቻ የሚገባው እንደሚያገኝ ይነግረዋል። እየመጣች እንደሆነ ሲሰማም ስልኩን አቋርጠውት ስራው ላይ ያተኩራል። እሷም ላፕቶፕ ላይ ምን እየሰራህ ነው? የማስረክበው አሳይመንት ነበረብኝ። ባሌ ስራ ከበዛበት መቼ ነው ታዲያ ልጅ የምንወልደው ብላ ታሽፍበትና ሌላ ስላላት ለብቻው የሚጠቀመውን ትሰጠዋለች። አብረው ተቀምጣም እንዴት ልትቀርበው እንደምትችል ኢንተርኔት ላይ ሰርች ስታረግ ቆይታ ከእሱ እኩል ስራውን እንደጨረሰች ታስመስላለች። ቀዥቃዥዋ ልጅም በትርፍ ሰዓቷ የምትሰራበት ካፌ ውስጥ ሆና ወንድምየው እንደሚያባራ ስታስብ ቡና ለመጠጣት እንደመጣ ስታይ ግን 3 አይነት ስራለትና የተመቸው እንዲወስድ አስመርጠዋለች። ይቅርታ መጠየቂያ እንዲሆናትም እንዳይከፍል ትነግረዋለች። በሀሳቧ ተስማምቶ ሲነሳም ሊከፍል ስለመሰላት ሮጣ ለማስቆም ስትሞክር እንደ ልማዷ ትደናቀፍና ስልኩን ታስጥለዋለች። እንዳልሆነ ስታውቅ ግን ደጋግማ ይቅርታ ጠይቀዋለች። ጂንም ቤል ለመቅረብ የተቻላትን ብታረግም ሳይሳካላት ይቀራል። ቁርስ ለመብላትም ቀዥቃዥዋ ልጅ የምትሰራበት ካፌ ሲሄዱ ልጅቷ ቤ እንዳየችው ደስ ይላትና እንዴት አለቃዋ በተደጋጋሚ ጊዜ አደጋ ላይ እንደጣለችው ማውራት ትጀምራለች። ጂንም በመቀራረባቸው ትቀናለች። ጂን ተናዳ ትሄድና ምንድነው የምታወሩት? የምትወጂውን ልጅ ዩኒቨርሲቲ ድረስ ሄደሽ እንዲያገባሽ መጠየቅሽ ነው እንዴ? ተዋወቂው እንግዲህ ፊትሽ ቆሟል ብላ ስትሄድም ልጅቷ ትደነግጣለች። ማታ ላይ ምሱም ልክ እንደሷ እንዴት እንድትወደው ማድረግ እንደሚችል ያነበበውን ያስታውሳል። ልጅቷም እንዴት እንደተጋቡ ግራ ስለገባት ብዙ ጥያቄዎችን መጠየቅ ትጀምራለች። መቀራረባቸው ስላላስደስታትም ጂንም የሚተዋወቁት ከልጅነት ጀምሮ እንደሆነና ልጅቷም እንደነሱ የሀብታም ልጅ እንደሆነ ስትሰማም ፍቅረኛሞች እንደነበሩ ትጠረጥርና ቤን ወደ እሷ ጎትታውም ከልጅነቱ ጀምሮ ስተንከባከብሽው አመሰግናለሁ፣ ግን አሁን ያለሁለት አይ እኔ ሳይሆን ናቴ ናት የተንከባከበችው ስትላት የበለጠ ትበሳጫለች። ቤን በተሳሳተ መንገድ የተረዳቻቸው እንደሆነ ስለገባው ልጅቱ ያክስቱ ልጅ እንደሆነች ሲነግራትም ባረገችው ነገር ታፍራለች። ረዳቷም ደውላ ልጅቷን ቋሚ ሰራተኛ ታረጋታለች። ሲወጡም እጁን ይዛው ሞክ እያረጉ የጥጥ ከረሜላ ይገዛላታል። እሷም ከብዙ ሙከራ በኋላ ስትሳካላት በግልጽ ልጅ መውለድ እንደምትፈልግ ስትነግረውም ስታደርግ የነበረው በሙሉ ስለገባው ልጅ ለመውለድ ብቻ ብለሽ ነበር እንዲያገባሽኝ? እንደሱም አይደለም ግን ተጋብተናል፣ ልጅ ቢኖረን ምን ችግር አለው ስትለው መልስ አይሰጣት የሆነ ትንሽ ልጅ አበባ ይዛ ትሄድና ጂንም አበባውን ሰጠውና እየቀለደች አሁንስ ተስማማህ ስትለው ወዲያውኑ ራሱን ያማውና ተማሪ ያለ የሆነ ሰው አበባ ሰጠው ያስታውሳል። በነጋታውም ቀዥቃዥዋ ልጅ ተማሪ ያሉ በሆኑ ሰዎች ተመተው እንደነበረና እናቱም ሞታ ስለነበረና እንጀራ እናቱም ሀብቱን በራሷና በልጆቿ ስም ለማድረግ ስትሯሯጥ ስለነበረ ትክክለኛ ሕክምና እንዳላገኘ ትነግራትና በጣም ታዝናለች። በኤምጂን ጋራ ደውሎ መስሪያ ቤት እንደመጣ ሲነግራትም ደስ ብሏት ልታገኘው ትወጣለች። ቀዥቃዥዋ ልጅም ወንድሟን በድጋሚ ስታገኘው ቆይ እዛው ባለህበት ቆም፣ በተገናኘን ቁጥር መጥፎ ነገር ነው የሚፈጠረው
ብላ ተጠንቅቃ ለመውጣት ብትሞክርም ከጓደኛው ጋር ተጋጭና በድጋሚ ያዘችውን ትደፋበትና እንደለመደችው ይቅርታ ጠይቃ ትወጣለች። ረዳቷም እነ ጂን እጅ ለእጅ ተያይዘው ሲገቡ ሳያቸው ምርጥ ፎቶዎችን አንስቶ ለአባቷ ለማሳየት ያቅዳል። የወንድሟ ጓደኛም አዲስ የምትሰራበትን ፋይል ሊሰርቅ ሲመጣ ድምጽ ይሰማና ይደበቃል። ረዳቷም እዛው ክፍል ገብቶ ፎቶ ለማንሳት የሚያመቸውን ቦታ ሲፈልግም ድምጽ ስለሰማ ይደበቅና የወንድሟን ጓደኛ ያገኘዋል። ቀዥቃዥዋ ልጅም ክፍል ውስጥ እንደገባች ሁለቱንም ትይዛቸውና ምን እየሰሩ እንደሆነ ስጠይቀም እነ ጂን ስለመጡባቸው እሷንም ጎትቶ ያስገባታል። ጂንም ለምን እንደመጣ እየጠየቀችው ምንም ምክንያት እንደሌለው ይነግራትና ስልክ ተደውሎላት ስትወጣም ወዲያውኑ ፍላሹን ሰክቶ የአዲሱን ፕሮጀክት ፋይሎች ማስተላለፍ ይጀምራል። የወንድሟ ጓደኛም ፎቶ ማንሳቱን ሲጀምር ረዳቱ ነገሩ ስለገባው ምን እያረክ ነው? እሷ ካልመጣች ለምንድን ነው ቤን ብቻውን የምታነሳው? ይለውና ጂን ተመልሳ ስትመጣም ቤሳታየው ፍላሹን ነቅለውና ሲቀራረቡ የወንድሟ ጓደኛ ፈሱ ስላመለጠው ሽታው መቋቋም ያቅታቸውና ሁሉም ተኮልኩለው ይወጣሉ። ወንድሟ ጓደኛውን ያለ ፈቃዱ በመሄዱ ሲቆጣው በየሆነ ነገር እየሰረቀ እንደነበረ ይነግረውና እሱ መጠርጠር ይጀምራል። ጂንም ብትሆን ረዳቷን ትቆጣዋለች። እሱም አባቷ እንዳዘዘው ይነግራትና በራሷ ፍቃድ ከቤ ጋር አንስታ ትሰጠዋለች። ወንድሟን ብቻዋን ሊያናግራት እንደሚፈልግ ይነግራታል። ቤ የሆነ ነገር ሲያደርግ ነበረ፣ በደንብ ብታጣሪ ጥሩ ነው። ሲጀመር አንተ ለምንድን ነው የሚከታተለኝ ሰው የምትልክብኝ? እኔ ያላኩትም ሁሌም ቢሆን ቤተሰብ እንደሆነና አንድ ላይ እንድንሰራ እንደምንፈልግ ታውቂያለሽ። ቤተሰብ አድርጌ የተቀበልኩ እኮ ከዓመታት በፊት ህይወቴን ስላዳንክልኝ ብቻ ነው እንጂ ድርጅቱን ከአንተ ጋር ለመጋራት ፈልጌ አይደለም። እሺ ግን የምርም ስለ ድርጅትሽ ካሰብሽ ካሜራዎቹን እና እውነቱን እንደተናገርኩኝ ታምኛለሽ ብሏት ይወጣል። በሚሰረቀውን ፋይል ለወንድሙ ሰጥቶ በተስማሙት መሰረት የእናቱን ህንጻ ቢጠይቀውም እንደማይሰጠው ይናገርና ይመታዋል። ቤተናዶ ያንቀውና ቃሉን የማይጠብቅ ከሆነ እንደማይለቀው ስቶበት ይሄዳል። ጂን ያደረገውን ብታይም ቅጂውን ታጠፋውና ቤት እስኪመለስ ጠብቀዋለች። ሲደርስም ፊቱ ላይ ያለውን ቁስል የጠራረገችለት ለምን ቢሮ እንደመጣ ደጋግማ ብትጠይቀውም ያዋሻታል። ስልክ ተደውሏትም አባቷ እንደተጎዳ ስትነገራት በእሷ ቦታ ጨረታው ላይ እንዲሳተፍ ሙሉ ፋይሉን ትሰጠዋለች። እሱም ምን እንደሚያደርግ እያሰበ ለሩጫ ይወጣል። እሷም ብትሆን ለመጨረሻ ጊዜ እድል ልትሰጠው አስባ እንጂ የምርም አባቷ ታሞ ስላልነበረ ምን ሊያደርግ እንደሚችል ስታሰብ ታድራለች። ጠዋት ላይም ቤ ፋይሉን ይዞ ይወጣል። ትንሽ ቆይቶ ግን ወንድሟ ጨረታውን እንደተሸነፉ ሲነግራት በጣም ትናዳለች። ሲጀመር ለምንድን ነው እሱን የላክሽው? እየከዳ እንደሆነ ነግሬሽ ነበርኮ። ብንሸነፍም መሬቱ ለኛ ጥቅም የለውም። ለዛኔ ላኩት። አንተም እሱን ሳታጣራ ነው ለመወዳደር የተነሳኸው ትልና ፋይሉን ሰጥታው ትወጣለች። በር ላይ ጠብቋትም ዣንጥላ እየሰጣት ዛሬ እንደሚዘንብ ሰምቼ ነበረ። ቢዘንብም አያስፈልገኝም፣ ረዳቴ መጠየቅ እችላለሁ እና ደግሞ እውነቱ ልትነግረኝ ፈቃደኛ እስካልሆንክ ድረስ ፊቴ ባትቆም ደስተኛ ነኝ ብላው ስትሄድ ቀዥቃዥዋ ልጅ ጋር ይቀጥራትና ሁሌም ቢሆን ሙቅ ውሃ ብቻ እንደምትጠጣ ስላስተዋለ እሱን ያዝላታል። የሰጠችውን አውጥቶም ይህንን ለተቀናቃኞችሽ ብሰጠውስ ኖሮ ለምን ሰጠሽኝ ሲል ትካፍተውና ባዶ ወረቀት እንደሆነ አሳይታው ያደረከውን አይቻለሁ የማምንህ ይመስልሃል እንዴ? ልጅቷም የራሱ ምክንያቶች አሉት እኮ ንገራት እንጂ መሬቱ ጥቅም እንደሌለው ስላወኩኝ ነው አሳልፌ የሰጠኋችሁ እንጂ መቼም አልከዳሽም ነበረ። አሁንም እንዲያምኑ ስላደረግኩኝ የእናቴን ንብረት መቀበል እችላለሁ። ስለዚህ ከመጀመሪያውም አቅደህበት ነበር የተቀበልከኝ፣ አትወደኝም አይደለም ስትለው እንደሚወደድ ተረጋግጥላታል። ሆኖም ግን መተማመን ስላልቻሉ ጭቅጭቃቸው ይባባስና ልጅቷ ስታስቆማቸው ጂን ተናዳ ትወጣለች። ልጅቷም የመናደድ መብት እንደሌለው ነግራው ይቅርታ መጠየቅ እንዳለበት አስታውሰዋለች። ቤት ሲገባም የፍቺ ወረቀቱን ያገኘውና ሊጠራት ቢሞክረም በሩን ትዘጋብታለች። ደጋግሞ ያንኳኳም ሲጀመርም ካገባውሽ እንደማልፈታሽ ነግሬሽ ነበርኮ ሲል በሩን ከፍታ ትወጣና ተጋብተናል አይደል? ለምንድነው ታዲያ እስካሁን በሙሉ ስም የምትጠራኝ? ስለማከብርሽ ነዋ። በጣም ታከብረኝ የለ እንዴ? እባክህ በመጀመሪያ ቀኔ ቤቴ ድረስ የተከተልከኝ ለዛ ነዋ። ልትጠቀምብኝ ጭራሽ እኔን የተጠቀምኩብሽ። ራስሽ እኮ ነሽ ቤትሽ ድረስ የወሰድሽኝና እንደምትወጂኝ ያሳየሽኝ። በዛ ላይ ምንም እንዳልደረኩኝም ታውቂያለሽ። የዛን ቀን ያዘዝኩትን ሻይ ለምን እንዳሰከረኝ አልገባኝም ነበር። ቀይረኸው ነው የሚሆነው። ሻዩ ሲሰራ ራሱ እኮ አልኮል ይደረግበታል። እሱን ሳታውቂ ለምን ታዣለሽ? ካላመንሽኝ ኢንተርኔት ላይ እዩ። አሁን ደግሞ ላዘዝኩት ሻይም እየጮህክብኝ ነው ብላ ትሄድና ተመልሳ መታ እግሩን ትረግጠዋለች። ወደ የክፍላቸው ተመልሰውን ቤል ደውለላት ቢያሰበ መልሶ ይተወዋል። እሷም ስለ ሻዩ አጣርታ ያላት በሙሉ እውነት መሆኑን ታረጋግጣለች። ክፍሉ ያለው ማሞቂያ ያልሰራ ሲላትም ወደ እሱ ክፍል ትሄድና በቃ እዚህ ነው ማድረው ስትለው ተናዳበት በአንድ ይቅር ስላለችው ይገረማል። አልጋው ላይ ሆነውም በጣም አዝኛለሁ፣ ይቅር በይኝ። ምን እየሰራህ ነው? በርዱኛል ስላልሽ ላሞቅሽ እየሞከርኩ ነዋ። አሁን ሞቆኛል፣ ውጣልኝ ስትለው ወደ እሷ ክፍል ይገባና በጣም እንደሚበርድ ስለገባው ይቅር ብላው ሳይሆን ተገዳ እንደመጣች ያስባል። ፎቶዋን እያየን በድጋሚ ራሱን ያመውና አንዳንድ ትውስታዎች ይመጡበታል።
ብዙም ሳይቆይ ግን ያለችበት ክፍል ማሞቂያ በለሽና ስለፈራች አጠገቧ ሂዶ ብርድ ልብስ ሸፈናትና ተቃቅፈው ያድራሉ። ጠዋት ስትነቃም ከጎኗ ስለሆነ ደስ ብሏት ጉንጩን ትስመዋለች። ቁርስ እየበሉ መስማ ብቻ ይጠራትና እባክሽ ቅርበኝ፣ ከአንቺ ጋር ደስተኛ ህይወት እንዲኖረኝ እንጂ እንድንጣላና እንድንፋታ አልፈልግም። እስቲ ያስብበታለሁ ትልና ሮጣ ክፍል ውስጥ ገብታ ትዘጋበታለች። ተከትሏትም ምን ለማለት ፈልገሽ ነው ቤላትን መልስ አትሰጠው። ልብሷን ቀይራ ትወጣለች። ዚፖን ዘጋላትም ይቅር እንዳለችው ታሳየዋለች። ወንድሟም ቢሆን ምንም ያህል ቢጠረም እሷም ሆነ አባቱ እየተቀበሉት ስላልሆነ በጣም ያዝናል። ቀዥቃዥዋ ልጅን በትርፍ ሰዓቷ እዛው ስለምትሰራ ይዛው ትወጣለች። በኢሜጅንን ረዳት ያገኘውና ለምን ቅዝቃዜ እንደምትፈራ አስጠይቀው ከዓመታት በፊት ማቀዝቀዣ ውስጥ ተዘግቶባት እንደነበረና ወንድሟ እንደደናት ይነግረዋል። ቀዥቃዥዋ ልጅም ወንድምየውን ወደ ስራ ቦታ ትወስደዋለች። መታጠቢያ ቤት ደርሳ ስትወጣም እያለቀሰ ስለነበረ እያጻናቸው አጠገቡ ትተኛለች። ጠዋት ቀድማ ሲነቃ ምን እየሰራች እንደሆነ ይጠይቃታል። ጅንም አባቷ ጋር ሂዳ ወንድሟ የሚሰራው ስራ ጥሩ በመሆኑ ድርጅቱ ላይ ትልቅ ቦታ ሊሰጠው እንደሚገባ ትናገርና ሀሳቧን ይቀበላታል። ወደ ቤት ተመልሳም ከቤት ጋራ የሚያቀራርባትን መንገድ ፍለጋ መጽሐፍ ስታነብ ቆይታ ስላደገዋ ሊያጓራት ሲሄድም ለመሞከር ብትወስንም ምንም እንዳነበበችው ስላልሆነላት አኩርፋው ጥላው ትሄዳለች። በነጋታውም ቀዥቃዥዋ ልጅ የወንድምየውን አትክልት ውሃ ስታጠጣው ያያትና ምን እየሰራሽ ነው? ይሄን ነገር ጥየው አልነበረ እንዴ? የጠወለገ መስሎና የጣልከው ታዲያ? ግን አሁን እኮ አብቧል። ሁሌም ቢሆን ፀሐይ ላድርገው እሺ፣ የኔ ስጦታ ነው ብላው ትወጣለች። እሱም ፀሐይ ሊያገኘው የሚችለውን ቦታ ይመርጥለታል። ጂንም ከረዳቷ ጋራ በመሆን እንዴት ቤን መቅረብና ማናገር እንዳለባት ብትለማመደም በፊ ስትቆም ግን ታፍራለች። ቀዥቃዥዋ ልጅ ጋራ ሄዳም እያወሩ ያለ ፔድሮ ላይ የወደዳትና ሊያገባት ይፈልግ የነበረች ልጅ እንዳለችው ስትነግራትም በጣም ትናደዳለች። ወንድሟም ቀዥቃዥዋ ልጅና ቤ ዘመድ እንደሆኑና ተመሳሳይ ትምህርት ቤት እንደተማሩ ሲያየም ድሮ ላይ የቤ አስተማሪ እንደነበረ ያስታውሳል። ጂም ቤት ተመልሳ ራሷን ለማረጋጋት ስትሞክር በደርስና ፈገግ ብሎ አይቷትም ወደ መታጠቢያ ቤት ሲገባ የባሰ ተናዳ ትከተለዋለች። ለምንድን ነው ከኔ ጋር ልጅ መውለድ የማትፈልገው? ትክክለኛውን ሰዓት እየጠበኩ ነዋ። የምን ሰዓት ነው የምትጠብቀው? እንድንቀራረብኩ የቻልኩትን ሁሉ ሞክሬያለሁ። ምንድን ነው የሞከርሽው? በትክክል ራሱ ሳታዋሪኝ እኮ ነው ትተሽኝ ሄድሽው። ይሄ ሁሉ የተፈጠረው የመጀመሪያ ፍቅርህን መርሳት ስላልቻልክ እንደሆነ ገብቶኛል። እሺ ስለምንድን ነው የምታወሪው? ምንም አላስታውስም እኮ። እና ደግሞ የማፈቅራት ብቸኛ ሴት አንቺ ብቻ ነሽ። እሺ በቀጣዩ ቀን ቢሮ ስትሄድን በጣም ደስተኛ ሳይሆን ትሆናለች። የማትወደውን ነገር ሁሉ እወዳለሁ ስትል ሲሰሙም ረዳቷና ቀዥቃዥዋ ልጅ ይገረማሉ። ቤም ክፍሏ ሄዶ ቀለበቱን ያስቀምጥላትና የድሮ ፎቶዋን ሲያነሳው በድጋሚ አንዳንድ ትውስታዎች ይመጡበትና ራሱን ያማዋል። ጂንም ቢሮ ውስጥ ሆና ሌሎች ሰራተኞች ያደረጉትን ቀለበት እያጌች መቅናት ትጀምራለች። በመቶም የሆነ ነገር አምጥቼልሻለሁ እጅሽን ዘርጊ ሲላትም ቀለበት ቢመስላትም ከረሜላ ሰጣት። ግን እሱንም ቢሆን ደስ ብሏት ተቀበለዋለች። ወደ ቤት ሄደውም አንድ ላይ ያበሰሉ እጁን ሲያሳያትም እሷን ብትሆን ድሮ ላይ ከሱ ጋር ተመሳሳይ ነገር እንዳሳለፈች ሰማትና ከዚህ በፊት ተገናኝተን የምናውቅ እየመሰለኝ ነው። ወዲያው ግን ቀለበቱን ታይና ሌላውን ረስታው እንዴ የኔስ መኝታ ቤት አለልሽ ሲላት በደስታ እየዘለለች ትሄድና እንዲያደርግላት ትሰጠዋለች። አብሮ ተቀመጠውም ስለገጠማት አደጋ ያነሳባትና ፍርሃትሽ እንዲለቅሽ ቅዝቃዜ መለማመድ ያለብሽ ይመስለኛል። ሁሌም አብረኸኝ ከሆንክ ምንም አያስፈልገኝም ትልና ታቅፈዋለች። ቤት ስለተፈጠረው ነገር በደንብ ማጣራት ስለፈለገ ረዳቷ ጋር ሄዶ ስለቀኑና ዝርዝሩ ሲሰማ የወንድሟ ጓደኛያቸውና ለወንድሟ ይነግረዋል። እሱም የተፈጠረው ነገር ላይ እጁ ስላለበት እውነቱ እንዳይታወቅ መፍራት ይጀምራል። በዛን ጊዜ ሜቢ አስተማሪ እንደነበረና በሰራውን ዲዛይን ስላላስተላለፈለት ሲጣሉ እንደነበረም ያስታውሳል። ጂንም ቀለበቷን ቤት ረስታው ስለወጣች በጋራ ደውላ እንዲያመጣላት ተጠይቀውና በድጋሚ ያንን ፎቶ ሲያየውም አሁንም የተወሰኑ ትውስታዎች ይመጡለታል። ከጀርባውም የራሱ እጅ ጽሑፍ ያለበት ነገር ቢያይም ትርጉም አልገባ ይለዋል። ጂን ስትመጣም ይህን ፎቶ ማን እንዳነሳው ታስታውሻለሽ? እርግጠኛ አይደለሁም ግን የሆነ ተማሪ ይመስለኛል። ወንድሟም ቀዥቃዥዋን ልጅ እየወደዳት ስለነበረ የሚያስጨንቁት ነገሮችን በሙሉ ያዋራታል። ወዲያው ግን ደውላትና እንዲገናኙ ጠይቃታል። ከ5 ዓመት በፊት በትክክል የተፈጠረውን ነገር ልትነግሪኝ ትችያለሽ? ከወንድሞች ጋር ተጣልተ ከቤት ወጥተ ነበረ። ከዛ በድጋሚ ትምህርት ቤትም ከአስተማሪ ጋር ተጣላህ ስትለው እጇን ይዞ የጂን ፎቶ የተነሳበት ቦታ ይወስዳታል። ከዚህ በፊት እንዳገኛት ሲነግራት ባታምናውም ቀኑንም ጠይቋት ያረጋግጥና ፎቶውንም ያነሳው እሱ መሆኑን ስላወቀ በደስታ እየዘለለ ወደ ጂን ጋር ሄዳል። ሁሉም ፊት ያቅፋትና እንደሚወዳት ያሳያታል። ሰራተኞቹ ማፍረ ይወጣሉ። ከዚህ በፊት አይቼሽ የወደድኳት ሴት አንቺ ነበርሽ፣ በጣም ደስ ብሎኛል ሲላት ወንድሙ አስፈላጊ ስብሰባ እንዳለባቸው ይነግራትና ብዙም እንደማትቆይ ለቤ ነግራው ትሄዳለች። ወንድሟም ስብሰባውን አራዝሜዋለሁ፣ ከሱ በላይ ሌላ አሳሳቢ ነገር ያለ ይመስለኛል። የዛን ጊዜ ደረሰብሽ አደጋ ላይ የቤጅ አለበት ማስረጃ ከፈለግሽም ይሄው ብሎ ቤ ሲከተላት እንደነበር የሚያሳይ ፎቶ ያቀርብላታል።
ለረጅም ሰዓት ጠብቃት ቆይቶን በመጨረሻ ትመጣለች። ደስታው ሳይለቀውን ፎቶውን እንደያዘ ትዝ ይልሻል አይደለ? ፎቶውን ካነሳውሽ በኋላ አይስክሬም ገዝተሽልኝ ነበረ። እኔም ሌላ ቀን እንደምከፍልሽ ቃል ገብቼ ከጀርባው ጽፌዋለሁ። ግን ከዛ በኋላ ምን እንደተፈጠረ አልገባኝም። ግን እኔ ስለዛ ጊዜ ማውራት አልፈልግም፣ ቢቀርብን ይሻላል። ለምን? ስታውቂ ደስ የሚልሽ መስሎኝ ነበር እኮ። እኔ እንጃ ብዙ ስብሰባ ላይ ስለቆየው ይሆናል ተዳክሜያለሁ። በዛ ላይ ሌላም ስብሰባ ስላለብኝ ልሂድ በቃ ብላ ፎቶውን ይዛው ትወጣና የዛን ቀን ብር ስላልነበረው አይስክሬም እንደገዛችለትና ጥሩ ጊዜም እንዳሳለፉ ታስታውሳለች። የተፈጠረው ነገር ላይ ግን እጁ ሊኖርበት የሚችል ከሆነ ምን እንደምታደርግ እያሰበች እያለ የሆነ ሞተ ልገጫት ሲለም ፔደርስን ያድናታል። እስካርፍና ጓንት አውጥቶ እያደረገላትም ይዘህ ውስጥ ዞር ነበረ እንዴ? አዎ በማንኛውም ሰዓት ብርድ ከተሰማሽ ይጠቅምሻል ብዬ ስላሰብኩ ነው። በቃ ልሂድ ብሏት መንገድ ሲጀምር ሁሌም ቦርሳውን የሚይዝበትን ምክንያት ምን እንደሆነ ይገባታል። እሱ መጠርጠሩ እንደማይሆንላት ስለገባትም ትጠራውና አንድ ላይ ወደ ቤታችን እንመለስ ብላ እጁን ትይዘዋለች። በውስጧ ምንም ቢፈጠር እሱ እንደምታምነው ታስባለች። ከዛም የተፈጠረውን በሙሉ ትነግረዋለች። በነጋታውም ከሰው ጋር ሆኖ ወንድሙ ይደውለትና እንዲገናኙ ጠይቀዋል። ሲደርስም መኪናው አጠገብ ቆሞ የሚያሳይ ፎቶ ይሰጡትና ራስህን እዛ ውስጥ የቆለፍክባት የእናትህን ስራ እንደወሰደች ስትሰማ በጣም ተናደህባት ነበር ይሉትና እሱም ያደረገው ማመን አቅቶት ይደነግጣል። ጂንም ተመልሶ ባለመምጣቱ መጨነቅ ትጀምራለች። ወንድሞቹም ለሷ ወንድም ደውለው ምንም ስለማያስታውስ ነገሩን እሱ ላይ ማላከክ እንደሚችሉ ይነግሩታል። ጂንም መሽቶ ስለነበረ ስልኩን አለማንሳቱ የበለጠ ያሳስባትና ወደ ድልድዩ ጋር ሄዳ ልትፈልገው በመወሰን ትወጣለች። ወንድሟም ከቢሮው እንደወጣ ቀጭቃዣዋ ልጅ ስራ ላይ ሆነ ያትና ለምንድነው እስካሁን ያልወጣሽው? የምጨርሰው ነገር አለኝ፣ ስራዬን በትክክል ሳልሰራ ቀርቼ መባረር አልፈልግም ስትለው ሊረዳት ይወስናል። ብዙ ስትሰራ ቆይታ እንቅልፍ ሲወስዳት እያያት እሷም ቀደም ብሎ ቢያገኛት ኖሮ እዚህ ሁሉ ነገር ውስጥ እንደማይገባ ያስባል። ጂም ቦታው ላይ ስትደርስም እየዘነበ ስለነበረ ትንሽ ከፈለገችው በኋላ ስለበረዳት ልትመለስ ስትል በዝናብ እየተመታ ታየዋለች። ጠጋ ብላም እዚህ ምንድን ነው የምትሰራው? ለምን ወደ ቤት አልተመለስክም? ፎቶን አታዩም እንዴ? እዛ ውስጥ የቆለፍክብሽ እኮ እኔ ልሆን እችላለሁ። እንዳልሆንክ እኔ በጣም እርግጠኛ ነኝ። ሌሎችን ማመን አይጠበቅብንም። ነው ወደ ቤታችን እንመለስ። ቤት እንደገቡም ጸጉሩን እየደረቀችለት የመጀመሪያ ቀን ስታገኘኝ ወንድሜ ስለኔ ያወራውን ስለሰማ ተከተልኸኝ እንድጠነቀቅ ነግሬህ ነበረ። እኔም ትምህርትን በንዴት እንዳታቋርጥ መክሬ ለአባቴ የገዛሁትን አበባ ሰጠሁ። ለሁለተኛ ጊዜ ስንገናኝ ግን የሆኑ ድርዬዎች እያስቸገሩ ስለነበረ ከእነሱ አስመለጥኩ። የዛኔ ብር ባይኖርህም አይስክሬም እንደምትጋብዘኝ ቃል ገብታልኝ ነበረ። አይስክሬሙን ስገዛልህ ግን በምላሹ ፎቶ አነሳኝና አድራሻዬን ተቀበልከኝ። ልትከፍለኝ እንደምትመጣም ነግሬህ የተለያየ ነው። ስለዚህ አሁን ራስህን መውቀስ የለብህም። በነጋታውም የወንድሟ ጓደኛ እውነቱ ከወጣ ስለሚፈጠረው ነገር እያሰበ ቢጨነቅም ወንድሟ ግን የቀዥቃዣዋ ላይ ስራ መጨረስ ላይ ትኩረቱን ያደርጋል። ጨርሶ ሰጣትም አለቃዋ ስለወደደው በጣም ደስ ይላትና ታቅፈዋለች። እንደ ምስጋና እንዲሆናትም ምግብ ታመጣለታለች። እራት እንዲበሉ ውስጥ ጠይቃትም ስራ ስላላት ሌላ ቀን ቢያደርጉት እንደሚሻል ነግራው ልትሄድ ስትል ያስቆማትና ለትንሽ ቀን እዚህ እንደማልኖር ልነግርሽ ፈልጌ ነበር። ለምን? የት ልትሄድ ነው? ብዙ ትቆያለህ እንዴ ብትለው ምንም መልስ አይሰጣት። አቅፏትም ምግቡን ደስ ብሎኝ እንደምበላው እርግጠኛ ነኝ ብሏት ይሄዳል። እሷም ስለወደደችው ደስ ይላታል። ጂንም ፍሪጅ ገዝታ ትመጣለች። በየተገረመም ለምን ገዛሹ? ቤት ውስጥ የምናበስል ከሆነ እኮ ያስፈልገናል። በዛ ላይ የተፈጠረውን ነገር መርሳት ፈልጋለሁ። ግን አንተን ችግር ውስጥ ለመክተት የሞከሩትን መቼም ይቅራላቸውም ትልና ወንድሞቹ ጋር ሄዳ ያላቸው መረጃ ስጠይቃቸውን ቪዲዮ ቢያሳዩዋትም ሙሉ ስላልነበረ ሳታምናቸው ትቀራለች። ወዲያውም ወንድሟ ደውሎ እንዲገናኙ ተጠየቃት። ወደ ቢሮ እንድተያዙ ይሄዳሉ። ጓደኛውም ተደብቆ ሊያጠቃቸው ሲሞከር ጥበቆቹ ይዙታል። ወንድሟን ብቻዋ ሊያናግራት እንደሚፈልግ ይነግራትና የዛኔ የማቀዝቀዣ መኪና ውስጥ የከተተሽ የኔ ጓደኛ ነበረ። ቤተሰባችሁ እኔን እንዲወደኝ ለማድረግ ያመጣነው የማይረባ ሀሳብ ነበረ። ከዛ ግን ቤት ስትጮህ የሰማሽና ሊረዳሽ ሲሞክር እቅዴ እንዳያበላሽው ብዬ በእንጨት መታሁት። እንጨቱ ላይ የነበረውን ሚስማር አላስተዋልኩትም ነበር። ልጎዳው አልፈለኩም። ይቅርበኝ። ያደረከው ነገር እኮ የሁለታችንንም ህይወት አደጋ ላይ ጥሎት ነበረ። ገዳይ ብትሆንስ ኖሮ እመኝኝ በጣም ተጸጽቻለሁ። ይኸው መልቀቄን ተቀበኝ። ላጠፋው ጥፋትም ራሴን ለፖሊስ አሳልፌ እሰጣለሁ። ምናልባት ይህንን ባታረግ ኖሮ ጥሩ ግንኙነት ይኖረንና ቤተሰብ እንሆን ነበር ብላው ልትወጣ ስትል አትክልቱን ለቀዥቃዥዋ ልጅ እንደተሰጠለት ይጠይቃታል። ተስማምታም እንደወጣች ቤን ታቅፈዋለች። ከዓመታት በፊትም እንደሚያገባት ገብቶላት የነበረውን ቃል በማክበሩ ደስ እንዳላት እያሳየን ፊልሙ ይጠናቀቃል።